የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያዘጋጀው ቁርአን የእውቀትና የሰላም ምንጭ በሚል መሪ ሐሳብ የተጀመረው የቁርአን ውድድር ከሁሉም ክልሎች የተውጣጡ ሐፊዝ ወጣቶች ተሳታፊ ሆኗል። ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት ለህብረተሰብ ከፍታ መሰረት መሆን የቻለ ነው ያሉትና በመክፈቻው ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የፕሬዝዳንት ጽፈት ቤት ኃላፊና የመርሃ ግብሩ አስተባባሪ ኡስታዝ አቡበከር አህመድ ውድድሩ ይህን የቁርአን ክብርና ከፍታ ለመግለጽ የተዘጋጀ ስለመሆኑ ተናግረዋል። በታሪክ ላይ ብዙ የተበላሹ አታዮችን አስተሳሰቦችን ማስተካከል የቻለ የሰው ልጆችን በስነ ምግባር የገራ ሲኖሩበት ከፍታን ሲኖሩበት ሰላምን እድገትን የማህበረሰብ መስተጋብርን መተባበርን ለሰው ልጆች መድህን የሆነ በዓለማችን ላይ ለሚፈጠሩና ለተፈጠሩ ታሪካዊ ክስተቶችም ሆነ ችግሮች መፍትሄ ሆኖ የሰው ልጆችን ወደ ትክክለኛው አቅጣጫ የመራ ቁርአን ነው። ይሄ ቁርአን እንደ ሀገር እንደ ኡማ ዛሬም ሀገራችን ላይ ለሁለንተናዊ ጉዳዮቻችን ሰላምን ዕውቀትን ከፍታን አብሮነትን መከባበርን ስናስብ ፈተናዎች በበዛበት ዘመን ለብዙ ነገር ወጣቶችን የሚማርኩ የሚጋብዙ ነገሮች ባሉበት ጊዜ ቁርአን የህይወት ጉዳያቸው አድርገው ከምንም በላይ ከፊት አድርገው የተሸከሙ ወጣቶቻችን ክብር ስለሚገባቸው ለነሱ ያልተጠጠ ክብር አይደለምና ይሄን ክብር እንዲያው ትውልዱም እነዚህን ሞዴል አድርጎ እንዲከተል ለማሳያ የሆነ መድረክ ነው። ይሄ መድረክ ሲዘጋጅ ሀገር አቀፍ የቁርአን ውድድሩ እሁድ መጋቢት 7 2017 ዓ.ም በአዲስ አበባ መስቀል አደባባይ ፍጻሜውን የሚያገኝ እንደሆነ የተናገሩት ኡስታዝ አቡበከር በእለቱም ታላቁ የጎዳና ላይ ኢፍጣር የሚካሄድ በመሆኑ ህዝበ ሙስሊሙ የተጠራ ስለመሆኑም ተናግረዋል። መጋቢት 7 ላይ የመጨረሻውን የመዝጋቢያ ፕሮግራም የሚደረግበት ይሆናል። ፕሮግራሙ ተካሂዶ አብሮነታችንን አሳይተን ሰላማዊነታችንን አሁንም ሁሉ ጊዜ የሰላም ተምሳሌት የሰላም ባለቤት የሆነው ማህበረሰብ በክብር በተለይ ደግሞ በዚህ አመት የተለየ የሚያደርገው የምናደርገው ትልቁ የኢፍጣርን ፕሮግራም ቁርአኑን ታሳቢ ያደረገ ስለሆነ ቁርአንና ቁርአን ብቻ የሚከበርበት ስንሰባሰብም ያንኑ ታሳቢ ያደርገን ቁርአንና ቁርአንን ብቻ አስበን የምንገኝበት እንዲሆን ነው መልእክት የምናገረው። ህዝበ ሙስሊሙ የሰላም አምባሳደር በመሆንም ሀገራዊ ኃላፊነቱን እንዲወጣ አደራ ያሉት ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና የምክር ቤቱ ዋና ጸሐፊ ሼክ ሐሚድ ሙሳ ናቸው። ሁሉም ነገር የሚኖረው ሰላም ሲኖር ነው። ሁላችንም ለሰላም ዘብ ሆነን ስንሰራና ሰላም ሲሰፍን አይደለም ቀን ለሌትም ኢንሻአላሁ ተዓላ ተሰብስበን ቁርአናችን እናነባለን። ሰላም ከሌላ ደግሞ እቹ ትንሿ ስብሰባም ደግሞ ቦታ ታጣለች። ረመዳን ሰላም ነው። ረመዳን አንድነት ነው። ስለዚህ በአላህ እንደው ሰላም ላይ ሁላችንም ተክተን እንድንሰራ አደራ። ይሄንን ምክንያት በማድረግ ለሰላም ሁላችንም እንድንቆም የማንም ቃል በየትኛውም መንገድ በፌስቡክም ሆነ በሌላ ሀገርን ወገንን ልማትንና መንግስትን የሚያስቸግር ማንኛውንም ነገር እንዳንሰራ በምክር ቤቱ ስም ጥሬን አቀርባለሁ። ቁርአን በወረደበት የረመዳን ወር የሚካሄደው ውድድር አሸናፊ ለሆኑ ሐፊዞች የመኪና የሐጅ ጉዞ እንዲሁም የገንዘብ ሽልማት የሚበረከትላቸው ይሆናል።